ሄሚዬ የኔ ቆንጆ እንኳን ግን ዳና መጣሽ። ናፍቀሽኝ ነበር። የምር እኮ ነው ናፍቀሽኝ ነበር። እንኳን ዳና መጣሽ። ስለመጣሽ ወይ ስላየሽ ደስ ብሎኛል። ቀጣይ ደግሞ የምነግረው ነገር ሰው ልጅ ማለት ነው ጥፋት አያጠፋም አይባልም። ሊያጠፋ ይችላል። ያጠፋው ነገር ደግሞ ምናልባት ስጋ ለባሽ ስለሆነ ሊረሳ ይችላል። ደግሞ ያ ነገር አንቺ ያየሽው ነገር ካለ ይሄ ነገር አድርገሃል ብለሽ ንገሪው። እሺ ነው እናት እግዚአብሔርን ማንም ያንቺ ህይወት የሚኖረው ሰው የለም። ይሄ ነገር አምጥቶ የተናገረ ሰው አይደለም ያንቺ ህይወት የሚኖረው ገባሽ? ላንቺ የሚገባሽና የማይገባሽ ነገር አንቺ ነው የምታውቀው። ላንቺ ጥሩ ነገርና ክፉ ነገር ለይተሽ የምታውቂ ልጅ እኮ ነሽ። ገባሽ አይደል? እና ያው እኔ አሁን ብሩክ ላይም አንቺ ላይም አልፈርድም። ምናልባት እንደዚህ አይነት ነገር ሜዳ ላይ ከወጣ ነገ የሱን ምስጢር አዋረድኩ ከማለትም ሊሆን እንደዚህ ብልስ አስበሽም ሊሆን ይችላል። እኔ እንጃ ነገ መታረቅም ማጣላትም አለ። ህይወት ሁለት ነገር ነችና ያው ምናልባት ለዚህ ማስበሽም ከሆነ ከካሜራ ጀርባ ላይ እንደዚህ አይነት ነገር አድርጋል ብለሽ ንገሪው። ያ ደግሞ ይሄ ነገር እኔ እንደማትለያዩ አውቃለሁ። ይሄ ውሸት ነው ሲጀመር እናንተ እኔ አላውቅም። እግዚአብሔርን ሄሚዬ ግን ተይ በቃ አታስጨንቀኝ እንጂ ያለው ነገር ካለ ለብሩክ ንገሪው። ምን እንደሆነ እንዲነገር የምትፈልጊ ከሆነ እና አንቺ ህይወትሽ ላይ የዋሸ ነገር ወይ ያደረገ ነገሮች ካለ የምትናገሪው አንቺ ነሽ አይደል እንዴ? እና እሱ ያው ያላደረገ ነገር ካለ ታማኝ እውነትም ታማኝ ከሆነ እውነት በቃ እሱ ከምንም ነገር ካላደረገ ምንሽ ነው ምን ይነግርሻል አንቺ ማለት ሰው እኮ አሁን ለምሳሌ እኔ አሁን የሆነ ነገር ከሰራው የሰራው ነገር በቃ አልረሳም። እኔ ልጅነቴ ላይ ያሳለፍኩት ህይወት አሁን ላይ አልረሳም ውዶቼ ልንገራችሁ። እና ያን አሁን አንድ ዛው ልጅነትሽ ለምን አሳለፍሽ ብሎ ቢጠይቀኝ እኔ በቀጥታ ነው የምናገረው ማለት ነው። ምንም ነገር ሳልሳሳት ምን አላ አሳልፌያለሁ ብዙ ነገር ሰው ስለዚህ እና ብሩክም በህይወቱ ላይ ያሳለፈው ነገር እና በዛው ደግሞ አሁን ላይ አንቺን እንደዚህ ያበሳጫ ያለው ነገር ወይ ሴት ጋር ወይም ሌላ ሴት ጋር ወይ ፎቶ አቀናብሮ ተልኮ ሊሆን አሁን ላይ ፎቶ አለ እኮ በጣም ብዙ አፕሊኬሽን አለ። አጠገቡ እንዳለ ሆኖ ምንነሱት ፎቶዎች የሚቀናበት ፎቶ አለ። ሳይተኛ ተኝቷል ብሎ የሚመጣው ፎቶዎች አለ። እና እንደዚህ አይነት ነገሮች እያለ አንቺ የሰው ወሬ ሰምተሽ ብሩክን ንገሪው ማለት የለብሽም የኔ እናት። እና አንቺ ብሩክን አምናለሁ እያልሽ አልነበርሽም እንዴ ነው ውድ እንዴ? አሁንም እኮ እቺ ልጅ ብሩክ ጋር ለማላየት አስባ አይደለም ውዶች እኔ ልንገራችሁ። እና ወይም ፕራንክ እያረጋች ነው ወይም እኔ አላቅም። እንደዚህ አይነት እኔ ላይ እያላችሁ ፕራንክ አትደራረጉ። እኔ ግራ ያጋባኝ ነው እግዚአብሔርን። ምናልባት ብሩክንም 300,000 ለማስገባት ነው ቆርጣ የተነሳችው ይመስለኛል። እና ውዶች ሄሚዬ እኔ አሁን እንዳንቺ የሚነግርሽ ነገር የምር እኮ ነው። አሁን እንለያይ የኔና ያንተ ነገር እዚህ ጋር ይብቃ እያልሽ አትናገሪ። እንደዚህ ያልሽው ቁጥር ላይ ጠላት እኮ ማላችሁ ለመግባት እኮ በጣም እየጣራ ነው ያለው። አንቺ ባለፈው ምንድነው ያልሽው ውዶቼ? ምንድነው ቢኒ እንደ ፕራንክ ነው ለሷ የነገረውና ምንድነው ያለው? ብሩክ ሌላ ሴት ጋር ሆኖ አይቻለሁ ወይ እና ሌላ ሴት ጋር ነው ያለው አይቻለሁ። ያለበት ቦታ በጣም የኔ ማይሆን ነገር ለማድረግ የሚመችበት ቦታ ነው ምናምን ብሎ ነው የነገረው። ምንድነው ያለችው? እኔ ሰው የነገረኝ ነገር ማፍጹም አላምንም። ከአይኔ እስካየው ድረስ አይኔ ማለት በአይኔ የኔ ነገር አይቼ ነው እንጂ ማምነው እንጃ ሳላምን ሰው አምጥቶ ሲናገር ምንም ነገር አላምንም ብላለች። እና ምንድነው አሁንም የሰው ወሬ ሰምታ አይደለም ምንም ነገርም የለም ሲጀመር የምር እኮ ነው። እና ብሩክንም ደግሞ እስከ ጥግ ድረስ ነው የሚታመነው እና ይተማመናሉ ይዋደዳሉ። ምንድነው አሁን ላይ ያረጋች ያለችው ስራና ስራ ብቻ ነው። በቀላሉ የሚለያዩት ልጆች መሰሉ እንዴ? እውነት ይመስላችሁ? እውነት መስሎኝ ማለቀስ ያልኩኝ ነኝ መቼም ማረሰው ነገር እግዚአብሔርን ግን አደብሮኛል። ዝም ብዬ ልሳቅ ምንም ማለት ነው እንባ ነው ያንቀኝ እግዚአብሔርን። እንደዚህ እንባ ነገር አለ እንዴ? እንለያይ ስትባሉ እንጃ እኔ ከባሌ ጋር የሚለያዩ ነው የሚመስለኝ ውዶች ልንገራችሁ። ብሩክ እና ሄሚ እንለያይ ሲባል ወይን ካፉ እነሱ አውጥቶ እንደዚህ ሲናገሩ ምንድነው እኔ ከባሌ ጋር ወይ ከፍቅረኛ የሚለየው ነው የሚመስለኝ። በቃ ከፍቅረኛ የሚለየው ይመስለኛልና እናንተ ከናንተ ያፈኔ ማለት እንለያይ የሚባል አባባሎችን ማሰማት አልፈልግም እንዴ። የሚያያለው ነገር ምን እንደሆነ ንገሪው እና ያለው ነገር ነግረሽው ተገላገ ያለቃ በቃ ምን እንደያረጋሽ ምን እንደያረጋ ማለት ያለ እንዴት ነው ዝም ብለሽ እንለያይ ምናምን ሲባል እኔ ግራ ነው የምገባኝ። ገባሽ አይደ? ያለው ነገር ንገሪ እናት
እና እኔ ለሚባል ቃላቶች እኔ በጣም እየከበደኝ ነው። አንቺ ግን ለማውጣት እኔ ላንቺ አልከበደኝ ግን ለኔ ማለት ነው ከኔ የምትለዩ ነው የሚመስለኝ። እንዴ ለምንድን ነው የኔ ቆንጆ እንዴ? ይሄም እየታይ የኔ እናት እግዚአብሔርን ታይ የሚለው ሰው የለም አሁን ላይ እግዚአብሔርን አርጊ እንጂ እንደዚህ አርጊ የሚለው እና ሩታና እና አብሬሽን አላየሽም እንዴ? ከወንድምሽ ህይወት ተማሪ እንጂ የኔ እናት ለሩታ ምንድነው በጣም ውሸት አምጥቶ ነው የተናገሩት። እንደዚህ ሆኗል፣ ልጅ አለ፣ ከሌላ ወልዷል ምናምን ነው ያሉት አይደል? ሶ መጨረሻ ላይ ምንድነው ውሸት ሆኖ ተገኘ ማለት ነው። እንደዛውም ሰው ነገር አምጥተሽ ሰው የሆነ ነገር ተናግሮ አምነሽ ተቀብለሽ ከሆነ ለህይወትሽ ጥሩ አይደለም። የሰውን ውሸት አትስሚ። አሁን ላይ ብዙ አፕሊኬሽኖች አሉ ውዶቼ። አና መግቢያ ላይ እንደዛም ተናገራለሁ። ብዙ አፕሊኬሽን ነው የምላችሁት እና የሆነ አብሮ የተነሳው ፎቶ የሚመስለው ፎቶዎች ነው አሁን እየተለቀቀ ያለው ገባችሁ አይደል? እንደዚህ ነገር እያለ ብሩክን ያው እንጃ እናንተ ሚዳ ሰው ናችሁ። ስለ ሁሉ ነገር ታውቃላችሁ። ምን እንደሚመጣ ሚዳዎች ላይ ምን አዲስ ነገር እንደሚፈጠር እያያችሁ ነው። ስለዚህ ሰው ያለው ነገር አምጥታችሁ ወይም አምናችሁ ተቀብላችሁ የሰውን ውሸት ሰውን ምን ያክል ታምናላችሁ? እኔ አሁን ላይ የኔ ነው ከሚል ሰው በላይ ማለት የኔ ነው የሚለው ሰው ነው እንጂ ከዚህ በላይ ሌላ ዙሪያ ላይ አለ የሚባል ሰዎችን በፍጹም ሊያምን አልችልም። የሆነ ነገር አምጥቶ ይናገራል። እንደዚህ ነው፣ እንደዚህ ያደርጉሻል፣ አንቺ በድሎሻል፣ አንቺ ግን አምነሽው ተቀብለሽው ከሱ ጋር እየኖርሽ ነው ምናምን ነው የሚሉትና አይደለም። እኔ የሰውን ወሬ አትስሙ። ሰው እኮ መልካም እየመሰላ ክፉ ነው እና አይዞሽ አለልሽ። ይሄ ነገር እንዲያምን አድርጊው። ነገ ህይወትሽ እኮ ነው፣ ህይወትሽ እንዳይበጠበጥ ነው። አስመሳይ ሰዎች አሉ። ለአንዳንድ ሰዎች ውሸትን መስማት የለብሽም የኔ እናት ሄሚዬ። እግዚአብሔርን በቃ ታይና ያለው ነገር ምን እንደሆነ ንገሪው። አለቃ እንዴ ሳትናገሪ እንዴት ነው ሰው ማለት? ጦንቃይ አይደለም፣ ላቅ አይችልም። ያደረገው ነገር ካለለ እሱ ደግሞ ላስታውስ ካልቻለ ያወቅሽው ነገር ወይም ስልክሽ ላይ ያለው ነገር ካለ አሳይ ወይ ንገሪው። አለቃ በቃ ተገላገልሽ ማለት ነው። ያለ ምክንያት ከህይወትሽ እንለያይ አትበይ። ምክንያቱም ነግረሽ ላይ ያለብሽ ነገርም ከሆነ ትለያያላችሁ። እግዚአብሔር እንዳያርግ እንጂ አይሆንም እንደዚህ አይነት ነገር። በስመአብ ወልድ የሰይጣን ጆሮ ይደፈንና ግን ማለት ነው እንደዚህ መጀመሪያ ንገሪው። ሰው ጥፋት አያጠፋ አይባልም እኮ ጥፋት እናጠፋለን፣ በጣም ብዙ ጥፋት። ስለዚህ መናገር አለብሽ። ሳትናገሪ እንዴት ነው ላምንሽ የሚችለው እሱ? ለማንኛውም ንገሪ ውዶቼ። ሰላም ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንዴት እስከረማችሁ? እንዴት እስዋላችሁ? እኔ በጣም ደህና ነኝና ሰላማችሁ ባላችሁበት ቦታ ይብዛልኝ ውዶቼ። ዛሬ ቡራና ሄሜ መጥተዋል። ምን ዛሬም ጭቅጭቅ ነው። እኔ ምን ይዞ ይመጣሉ ብዬ እያሰብኩ ነው። እኔ አሁን ላይ ያው ብሩክ መጠየቅ ልክ ነው ብዬ ነው ማስበው። ሄሜም ደግሞ መናገር አለብሽ ያለው ነገር ምን እንደሆነ ማለት ነውና ይሄ ነገር እንዴት ነው የታሰራ ነገር ነው እንደሚተሰብ ጌታዬ። ሄሜ ምን እንደሆነ ንገሪው። እኔ አላዋረደህም ብለሽም አስበሽው ከሆነ እሱ ችግር የለም ንገሪውና በቃ እውነት እንደዚህ ነገር አድርጎሽ ነው እኛ ራሱ እንወቅ። ምክንያቱም ማለት ተመልካች አለ እኮ እናንተ አብሮ ነው ያደጋችሁት። ተመልካች እያየ ነው እኮ ያሳደገነው እናንተ ምን ነው? እኛ ማወቅ አለብን። ይሄ ነገር ሜዳ ላይ እስከ በቃ መጥቷል አይደል? ተናግራችኋል። እንደዚህ ነገር ደብቃል ተብሏል አይደል? ስለዚህ የተደበቀ ነገር አምጡና ተናገሩ። ምንድነው? አው ሄሚን በድለሃል ብለን ወይ ይቅርታ ጠይቂ ብለን እኛም በኮሜንትም በአስተያየታችንም እናስተዋውቃለን። ስለዚህ ያለው ነገር እንዲነግርሽ አንቺ ደግሞ ያለው ነገር ንገሪው። ገባሽ አይደል? ሳትናገሪ እንዴት አድርጎ ነው የሚያውቀው ልጁ? ንገሪው የኔ ቆንጆ የኔ ውድ። ደግሞ በጣም ነው የምወዳችሁና ሁለታችሁ ጠላታችሁ ጆሮ ይደፋን። እውነት መስሏችሁ የምትደሰቱ እስካላችሁ ብዙ ማትደሰቱ ልጆቹ ይታረቃሉ እና ማለት ነው። እንደዛ ነው የምላችሁት። ቡራ ወንድማ አንተም ተረጋጋ፣ የምር ተረጋጋ። በቃ ምንም ማድረግ አይቻልም። ሴት ልጅ እኮ ነች። በቃ ስለምትወድ የኔ ነገሮች እሷ ልትቀናት ትችላለች፣ ልታስብ ትችላለች። ምንም ማድረግ አይቻልም። እስክትናገርና ያለው ነገር እንትን ነው ብላ እስክትናገር ዝም ማለት ነው ያለብና እስቲ ነገ ሁሉ ነገር እናያለን። እግዚአብሔር የነገ ሰው ያርገንና ውዶቼ ቪዲዮን ላይክ ሼር ማድረግ እንዳይረሳ። ያለው ነገር ንገርና ይሄምዬ በቃ ያለው ነገር ንገርና ተገላጋይ። መልካም ውዶቼ መልካም ምሽት ይሁንላችሁ እና በጣም ወዳችኋለሁ፣ በጣም ማከብራችኋለሁ። ቤቴንም ሰብስክራይብ ያርጉ እና ለቡራም ይሄምዬ ምከሩ። እግዚአብሔር ኢንስታግራም ላይ ቴክስት ጻፈላትም አልመለሰችልኝም እና ምናምን እና ንገሩ ይላችኋለሁ። ስልክ የሚታነሳው ሰዎች ይሄም የሚሆን እና ቡራም እንዲረጋጋ። ቡራ ወንድማችን አንተም ተረጋጋ። ይሄም አንቺም ያለው ነገር ንገሪው። ከዛ በኋላ ታረቁ፣ አለቃ። እንደ ጠላት ቦታ አትስጡ እንጂ ኦ ማይ ጋድ። እንደ እናንተ መቼም እንደማትለያዩ እናውቃለን እኮ።